ሶ ቫሊዴሽን ሲኪንግ አንዳንዴ የሚምታታብናል። አንዳንድ ሰዎች በጣም እኔ ሰው ማስደሰት እወዳለሁ፣ ሰው ደስ ሲለው የሰው ደስታ ማየት የሰው ደስታ ማየት ፈልጋለሁ፣ ግን የሰው ደስታ ስላላየው ግን ሌሊትም ማልተኛ ከሆነ ግን ችግር ነው። የሰው ደስታ ካላየው ግን ብዬ ግን መስሪያ ቤት ምቀይር ከሆነ ችግር ነው። የሰው ደስታ ካላየው ብዬ ያን ሰው ድጋሚ ማግኘት ካልፈለኩ ካለው ከባድ ነው ማለት ነው። ስለዚህ ከውስጥ ያልተሞላ ነገር ስላለ ነው። ስለዚህ ምንድነው ማድረግ ያለብን? ቫሊዴሽን ሲኪንግ ስቃይ ነው። ባለቤቱ ነው የሚያውቀው፣ ይሄንን ነገር የደረሰበት ሰው ነው የሚያውቀው። በሰዎች ዘንድ በቃ ጭንቀታም ተብሎ ነው የሚጠራው። በሰዎች ዘንድ ጨቅጫቃ ዝም ብሎ አስሬ ነው የሚጠይቀው። እሱ ዝም ብሎ ጭንቀታም ነው፣ ቴንሽናም ነው። ለሱ አትንገሩ፣ እሱ እንዲሰራ አድርጓት የተባለች ክላይንት ነበረችኝ። ምክንያቱም አስሬ ስለምትጠይቅ ማለት ነው። ስለዚህ ይሄ በጣም ከባድ ነው። ስለዚህ ምንድነው ማድረግ ያለብን? የመጀመሪያ ሰልፍ በጣም ሪፍሌክሽን ብያስባለሁ ማየት ውስጥ በጣም ያስፈልጋል። እንደዚህ የምንጠይቅ ሰዎችና ይሄን ቪዲዮ የምናይ ሰዎች ለምንድነው ማረጋገጫ የምንጠይቀው? ስራው በጣም ቀስ ብሎ ተረጋግቶ ጽድት ብሎ እንዲሄድ ነው የምንጠይቀው? የትምህርት ጉዳያችን ጽድት ብሎ ጥሩ ሆኖ እንድንሄድ ነው የምንጠይቀው? ወይንስ ከውስጥ የጎደለ ነገር አለ? ለምንድነው የምንጠይቀው? ለምንድነው 10 ጊዜ ማረጋገጫ የምናደርገው? እሱ በጣም ያስፈልጋል። ፊት ለፊት መጋፈጥ ማወቅ። ከዛ ደግሞ እሺ ልክ ነኝ፣ ጥሩ ሰርቻለሁ፣ አሪፍ አድርጌያለሁ የምንለው ነገር ቫልዩ አለው ወይ ማለት ኢንተርናል ቫልዩ ምን ለማለት ፈልጌ ነው? ሁሉም የሰው ልጅ እሴት ሊኖረው ይገባል፣ የማይደራደርበት። እኔ እንዲህ ነኝ፣ እኔ እድገት ደስ ይለኛል፣ እኔ ጓደኝነት ፈልጋለሁ፣ ለኔ ቤተሰብ ማተር ያደርጋል፣ ለኔ ኪዩሪዮሲቲ በጣም ፈልጋለሁ፣ የማወቅ ጉጉት ካልሱ መኖር አልችልም፣ ለኔ አዲስ ነገር ኤክስፒሪየንስ ክፍት መሆን ፈልጋል አሉ ሰዎች ጉግል ቢያረጓቸው ብዙ ቫልዩዎች አሉ፣ እሴቶች አሉ ማለት ነው። ስለዚህ እምጠይቀው ከእሴቴ አንግል ነው ወይንስ ከዛ ሰው ፍላጎት አንጻር ነው? የዛን ሰው ደስታ የዛን ሰው መፍካት ፈልጋል። ምክንያቱም ሰዎች ቫሊዴት ሲደረጉ አውቶማቲካሊ ወደ ልጅነት ነው የምንሄደው ማለት ነው። ስለዚህ የተራብከው ፍቅር፣ የተራብከው ትኩረት፣ የተራብከው ነገር ይሞላል ማለት ነው። ስለዚህ ሴንስ ኦፍ ወርዝ ብድግ ይላል። ልክ አሁን ለምሳሌ ዛሬ መኪና ስመጣ ነዳጅ ቀድቻለሁ። ዛሬ ቀደው ማለት ነዳጅ የዛሬ ሳምንት አልቋል፣ ወይንም ከሳምንት በፊት እንደምትነዳው እንዳነዳድህ ነዳጁ አልቋል ማለት። እዚህ ዛሬ ነዳጅ ሞላ ማለት ዋስትና የለኝም፣ ነገ ያልቃል። ይሄንን በጣም ማስተዋል አለብን። ስለዚህ አለን ወይ? ለምን ነው የምሰራው? የሆነ ስራው፣ የሆነ ትምህርት፣ የሆነ ህይወት ምኖረው ለምንድን ነው? ለቫልዩ ነው። እሱ በጣም ማወቅ ያስፈልጋል።